እስከዛሬ በራሳችን አፍረን ወይንም ማድረግ እየፈለግን ያላደረግናቸው ብዙ ነገሮች አሉ። ይህም የሆነው ለራሳችን ካለን ዝቅተኛ አመለካከት ነው። ይህንን ዝቅተኛ አመለካከት የምናጠፋበትና በራሳችን የምንተማመንበት የተወሰኑ ዘዴዎችን አሁን አቀርብላችኋለሁ። ሰላም፣ እንዴት ናችሁ? ዮሐንስ እባላለሁ። ዩቲዩብ ላይ ቁም ነገር ለማየት የምትመጡ ከሆነ ይሄኛውን ቻናል ስለሚያስፈልጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየቶቻችሁን ደግሞ በኮሜንት በማስቀመጥ ቤተሰብነቱን ያጠንክሩ። ወደ ቪዲዮ። ዛሬ የራስ መተማመናችን አነስተኛ ሆኖ ስላጣናቸው ነገሮች ላወራ ሳይሆን የተገኘሁት በራስ መተማመናችንን እንዴት እናጠነክራለን፣ በራስ መተማመን እስከዚህ በፊት የነበረን ሰዎች እንዴት እናጎለብታለን የሚለውን በዝርዝር እንመለከታለን። መጀመሪያ በራስ መተማመን ምን ማለት ነው የሚለውን ከትርጉሙ እንጀምር። በራስ መተማመን ማለት ስለ ራሳችን ችሎታ በቂ ዕውቀት ሲኖረን ወይም ማድረግ እንደምንችል ስናምን ማለት ነው። ችግር ውስጥም ሆነን ኦር ምንም ነገር ውስጥ ሆነን ጥሩ ውሳኔዎች የምንወስን ከሆነ በራስ መተማመን አለን ልንል እንችላለን። በነገራችን ላይ የስኬት የመጀመሪያው ምስጢር በራስ መተማመን ነው። በራስ መተማመን ሲኖረን ስኬታማ የመሆን እድላችን ከፍተኛ። ስለዚህ በራሳቸው የሚተማመኑ ሰዎችና በራሳቸው የማይተማመኑ ሰዎች ምንድነው ልዩነታቸው ብለን እንይ። በራሳቸው የሚተማመኑ ሰዎች ስለ ነገ መልካም ነገርን ያስባሉ። ስለ ነገ ጥሩን ነገር ነገ የተሻለ ይሆናል ብለው ያስባሉ። በራሳቸው የማይተማመኑ ግን ነገማ ኧረ ከዚህ ባሰ ነው እንደዚህ የሚሆነው ከዚህ እንደዚህ ብቻ መጥፎን ነገር ነው የሚያስቡ። በራሳቸው የሚተማመኑ ሰዎች ሪስክ ቴከር ናቸው። አደጋን ይጋፈጣሉ። ግን ሪስክ ቴከር ናቸው ሲባል ማንኛውንም አይነት ሪስክ አይወስዱም። የተጠናበትን ይሄ ነገር ቢሆን ይሄ ነገር ብሎ ኤክስፐሪመንታል የሆኑ ነገሮችን ነው የሚወስዱት። እነዛ ደግሞ ሪስኮችን በጣም ይፈራሉ። ምንም ነገር ከመስራት ይቆጠባሉ። ህልም ተፈርቶ ሳይተኛ አይታደርም አይደለ? በራሳቸው የሚተማመኑ ሰዎች ህልምን ይምጣም አይምጣም ከመተኛት አይቀሩም። በራሳቸው የማይተማመኑ ሰዎች ግን ህልም ገና ለገና ይመጣል ብለው መጥፎ ህልም ያለው ብለው አይተኙም ማለት ነው። ሌላው ደግሞ አላማቸውን በራሳቸው የሚተማመኑ ሰዎች አላማቸውን በትክክለኛው መንገድና በትክክለኛው ሁኔታ ነው የሚወስዱት። አቋራጭ ምናምን አይፈልጉም። በራሳቸው የማይተማመኑ ሰዎች ደግሞ አቋራጭ ይፈልጋሉ፣ ወይም የሆነ ነገር መጥቶ ያንን ነገር እንዲያስቀምጥላቸው ወይም እንዲያሳካላቸው ይፈልጋሉ ማለት ነው። እነዚህ በራሳቸው መተማመን የሚያቅታቸው ሰዎች። በራሳቸው የሚተማመኑ ሰዎች ደግሞ ሌላው ነገር ራሳቸውን ያከብራሉ። የሚገባቸው ቦታ ነው የሚውሉት፣ የሚገባቸውን ነገር ነው የሚያደርጉት። ክርክርም ሲኖር በቃ በሚገባው ነው የሚከራከሩት ማለት ነው። እነዚህ ግን በራሳቸው የማይተማመኑ ሰዎች ክርክር ላይ ያሉ፣ ሁሉም ቦታ ላይ ይገኛሉ። በየትኛውም ሁኔታ ብቻ የምናገኛቸው ሰዎች በራሳቸው የማይተማመኑ ናቸው። የሆነ ሰው ላይ ጥገኛ ሆኑ ከሆነ ሰው ጋር አብሮ መተያቸው ያ ሰው ካለ የሚያወሩ ያ ሰው የሆነ ነገር የሚል ሲሆን እነሱ እንትን የሚሉ ናቸው። እነዚህ በራሳቸው የማይተማመኑ ማለት ነው። ስለዚህ እንዴት ነው በራስ መተማመን ልንገነባ የምንችለው ብለን ራሳችንን ስንጠይቅ የተወሰኑ ዘዴዎች አሉ። እነሱን ዘዴዎች በመጠቀም በራስ መተማመናችንን ከፍ ማድረግ እንችላለን። በነገራችን ላይ ግን በራስ መተማመን በጣምም ከፍ ማለት የለበትም፣ በጣምም ዝቅ ማለት የለበትም። መካከለኛ ሊሆን ይገባል። ምክንያቱም በራሳቸው የሚተማመን በጣም ከፍተኛ በራስ የመተማመን ሲኖረን ለመጥፎ ነገር ይዳርገናል። የማናደርገውን ነገር እናደርጋለን። ብቻ ለብዙ ነገር ስለሚዳርገን በራሳችንም ስንተማመን በልኩ እናድርገው። በራስ ብዙ ስንተማመን ትዕቢት ሊሆንብን ስለሚችል ማለት ነው። ስለዚህ በልኩ በራሳችን መተማመን ይኖርብናል ማለት ነው። ስለዚህ የመጀመሪያው ምንድነው? በራስ ለመተማመን የሚሸረሽሩ ነገሮችን ማስወገድ። በራሳችን እንዳንተማመን የሚያደርጉ ነገሮች ማስወገድ። ለምሳሌ ስራ እየሰራን አልችልም የሚል አይሳካም፣ ኧረ እኔማ እወድቃለሁ፣ ብቻ ኔጌቲቭ ነገሮችን እነዚህ ነገሮችን ለይተን ማወቅ ምንድናቸው እነዚህ የሚሉትን ነገሮች ለይተን እናውቃለን። ከዛ እነዚህ ለይተን ካወቅን በኋላ ደግሞ ሁለተኛ ሊሆን የሚችለው መጥፎ ሐሳቦችን ወደ ጥሩ መቀየር። ለምሳሌ አንደኛ ላይ አልችልም አልን አይደለ? አልችልም ያለውን እሱም በምን እንተኳለን? እችላለሁ እንዴ ፈጣሪ ከጎኔ ነው። ሌላው ደግሞ ምን አለ? አይሳካም አልን አይደለ? ይሳካል፣ ፈጣሪ ያሳካዋል። አይሆንም አልን አይደለ? የፈጣሪ ፍቃድ ከሆነ ይሆናል። በእነዚህ ነገሮች መጀመሪያ መጥፎ ነገሮችን ነቅሰን እናወጣለን፣ በራስ መተማመናችንን ሊገድቡ የሚችሉትን። ከዛ ከነሱ በኋላ ደግሞ እነሱን ነገር በፖዚቲቭ በመልካም ነገር እንቀይረዋለን ማለት ነው። ሶስተኛ የሚሆነው ደግሞ ጥሩ ነገር ላይ ትኩረታችንን ማቆየት።
እንዴት ነው ጥሩ ነገር ላይ ትኩረታችንን የምናቆየው ስንል ደግሞ ስለምንፈልገው ነገሮች ብቻ በማሰብ መጥፎ ነገሮችን ሳይሆን ጥሩ ነገሮችን ብቻ በማሰብ ስለ ስራችን ከሆነ ስራችን እኮ ዛሬ እንዲህ ብሰራ የተሻለ እንደዚህ ያገኛለሁ፣ ዛሬ ባጠና የተሻለ ውጤት አገኛለሁ። ስለዚህ ጥሩ ነገሮች ላይ ብቻ ማተኮር ወይም ከዚህ ቀደም የነበሩ ያደረግናቸው ጥሩ ነገሮች ላይ ብቻ ማተኮር ማለት ነው። ስለ ትኩረት ደግሞ አሪፍ ቪዲዮም አለ፣ ካስፈለጋችሁ እዚህ ጋር አስቀምጥላችኋለሁ፣ እሱ መመልከት ትችላላችሁ። አራተኛው ዙሪያችንን ወይም አካባቢያችንን መቃኘት ወይም ማስተካከል። ኢንቫይሮመንታችን በጣም ትልቅ እንትን አለው። ብዙ አባባሎች አሉ። ከ5 ሚሊዮነሮች ጋር የምትውል ከሆነ 6ኛው ሚሊዮነር አንተ ትሆናለህ የሚባል ነገር አለ። በሀገራችንም አባባል ከኑግ የተደባለቀ ሰሊጥ አብረተ ወቀጥ የሚባል ነገር አለ። ስለዚህ አካባቢያችን እኛን ለመቅረጽ ትልቅ አስተዋጽኦ አለው። በራስ መተማመናችንን ከፍ ለማድረግም ዝቅም ለማድረግም ትልቅ አስተዋጽኦ አለው። ስለዚህ አካባቢያችንን ማጤንና ምን አይነት አካባቢ ነው ሙሉ የሚለውን ነገር መረዳት ይኖርብናል። ለምሳሌ መጽሐፍ ማንበብ የምንፈልግ ከሆነ መጽሐፍ የሚያነቡ አካባቢ ነው መዋል ያለብን። ኦር የሆነ ነገር የምንፈልግ ከሆነ ስፖርት የምንፈልግ ከሆነ ስፖርት ከሚሰሩ ሰዎች ጋር ነው መዋል ያለብን። ያ ነገር ይጋባል። ከዛ በኋላ ነው ወደ ጥሩ ነገር የሚወስደን እንጂ ስፖርት ከሚጸየፉ ሰዎች ጋር እየዋለን ስፖርተኛ እሆናለሁ ማለት በጣም አስቸጋሪና ከባድ ነው። ስለዚህ ከዛ ነገር ጋር ተመሳሳይ ከሆኑ ሰዎች ጋር መዋል፣ በተቃራኒ ደግሞ ያንን ነገር እንትን የሚሉ ሰዎች ጋር አለመዋል ጥሩ ነው። አምስተኛው ደግሞ ንጹህ መሆን ነው። ንጹህ እንዴት ነው የምንሆነው? ከመጥፎ አስተሳሰቦች ራሱ ንጹህ መሆን ይገባናል። ኔጌቲቭ ከሚያስቡ ሰዎች መንጻትና መራቅም ይገባናል። ሌላ ደግሞ አለባበሳችንም ንጹህ ሊሆን ይገባል። ንጹህ መሆን ይገባል ስንል ደግሞ የግድ ትላልቅ ልብሶችን መግዛት የለብንም። ያለንን ልብስ አጽድተን መልበስ እንችላለን። በዚህ ነገር ንጹህ ልንሆን ይገባል። ሌላው ደግሞ በራስ መተማመናችን እንዲጨምር የሰውነት እንቅስቃሴ መስራት። የግድ የሰውነት እንቅስቃሴ ደግሞ ሲባል ጂም ቤቶች የግድ መሄድ የለብንም። አቅማችን በፈቀደ እቤት ውስጥ ስትሬች ማድረግ፣ ወንዶችን ከሆነ ኩሻፕ፣ ብቻ ባለው ነገር መስራት፣ ዱብ ማለት ብቻ በተቻለው ነገር እነዚህ ነገሮች ማድረግ። ሌላው ደግሞ ለሰውነታችን ስፖርት ሰራን። 6ኛ ላይ ደግሞ ያስቀመጥኩት ማንበብ ነው። ንባብ በጣም አስፈላጊ ነው። ለሰውነታችን ስፖርት እንደምንሰራው ለጭንቅላታችንም ንባብ ያስፈልገናል። ጥሩ ተናጋሪ እንድንሆን፣ ጥሩ አዳማጭ እንድንሆን፣ ብቻ ጥሩ ፐርፎርማንስ እንዲኖረን ያደርገናል። ስለዚህ ማንበብን በራስ መተማመን እንዲኖረን ያደርገናል። በራስ መተማመን ማለት ዕውቀት ሲደመር ችሎታ ሲደመር ራስን ማክበር ማለት ነው። ስለዚህ እነዚህን 3ቱ ነገሮች ከሌሉን በራስ መተማመን አለን ልንል አንችልም። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩኝ። አመሰግናለሁ።